አቀፍ የሰነፎች ቀን ነው። አመቱን ሙሉ የሱ ቀን የሆነው ሰነፍ ጓደኛ ካላችሁ ይሄንን ቪዲዮ ላቁለት። ቤተሰብ እንግዲህ ዛሬ የምገኘው ከጀግኒት እህታችንና ከዶክተር ጋር ነው። ያው እኔ እንግዲህ ቻሌንጅ ሰርቼ እንደነበረ ታውቃላችሁ። ቻሌንጅም ተሳክቶ እንግዲህ በተባለው መሰረት ስላላገኘሁት በመሃል ግርግሮች ተፈጠሩ። አሁን እንግዲህ ያው ሁሉ ግርግር አልፏል። ሁሉም ነገር ለበጎ ነው የሚሆነው። እቺ ቤት የምታስቀምጠው የምትደብቀውና ስንት ብር አለ? 100 ሺህ እስቲ ጆሬ ነው። ባንክ አካውንት ስንት ብር አለ? የለኝም። ችግር ያለው ዲብልኝ እስቲ ሰብስክራይብ አድርጉ። ሰላም እንደምን ሁላችኋል? ዛሬ እንግዲህ አድካሚ ቀን ነው ያለው። እንዴት ነው የእናንተ ውሎስ እንዴት ነበረ? ዛሬ እንግዲህ በስራ የዋላችሁ በውጭ ሀገር ያላችሁ፣ በአረብ ሀገር በአሜሪካ ያላችሁ፣ በኢትዮጵያም የምትኖሩ ቤተሰቦቻችሁን ለመለወጥ ራሳችሁን ለመለወጥ በስራ ስትዳክሩ ለምትውሉ በሙሉ ሰላም ሰላም ሰላም፣ እንዴት ውላችኋል? ዛሬ እንግዲህ ከቤቤ ጋር ልትዝናኑ ሰዓቱ ደርሷል ማለት ነው። እስካሁን ሪከርድ ሳላረቅ የአገር ነገር ነው ያዩት። እችላለሁ እኔ ጌታን እችላለሁ እኔ ሁሌም እችላለሁ እኔ እስቲ መጀመሪያ እማማ ዝናሽ ያውን መጥቷል እና ምን ይደረግልዎት? የሚገዛበት ገንዘቡ ይሰጣኝ። አፈር ቢያስ መለሱ ከድንች ተቀቅሎ በላበታለሁ። እሺ አካያው እሺ። ስኳር ድንች በሚሪንዳ እማማ ዝናሽ ሳሙልድ እንደዚህ አይነት ነገር ምንድነው? ምኗን አይተህ ፍቅረኛ አደረካት ይላል ይሄ ቪዲዮ። እስቲ ፍቅረኛ ያላችሁ ገባ ገባ ብሉና እስቲ ኮሜንት ስጡ። ምኗን አይተህ ነው? ምኗን አይተህ እስቲ ተናገሩ እያለሁ ውበቷን፣ ገንዘቧን ወይስ ጌጧን? እዛ አራተኛ ነው አስተሳሰቧን። እስቲ ኮሜንት አድርጉ ፍቅረኛ ያላችሁ ወይም እንግዲህ እያሰባችሁ ያላችሁ ምኗን አይታ ነው የተመቸች ብራዘር ሳትዋሽ እስቲ ኮሜንት አድርጉ። ለሰራተኛችሁ ዘኒት ቅባት ገዝተላት ልክ ኢሞ ላይ ስትገባ እኔ ፈለኩሃ መመኘት መብት ነው። ምንም አትባንሰኝ ወንድ አስተዋል ስትጋበዝ ሄድ እቸና ባንክ አካውንቱ ስንት ብር አለ? 13 ረሲ ሚሊዮኔር። እሺ አሁን ለጥያቄዎች አሉኝ ማለት ነው። ባንክ አካውንቱ ስንት ብር አለ? የለኝም። ችግር ያለው ዲብልኝ እስቲ ሰብስክራይብ አድርጉ። አይ እኮ ቢሆንም አንድ ሬት ላይ ስንት ብር አለሽ? አላቅ አስገብቼበት ራሱ አላቅ። ባንክም ብር የለህም ወይ ደግሞ ቤት የምታስቀምጪው ነው? ስንት ብር አለሽ? ማሚ ሳሰማ አጥፍቻለሁ፣ ግን አንድ 2000 ብር ብቻ ነው ቤት። ኧረ እባክሽ አካውንትሽ ውስጥ ስንት ብር አለ? 128 ብር። ለመጨረሻ ጊዜ ስንት ብር የሚሰራው? ወይ ደግሞ የተቀበለችው ከሰው ምን ይሆን? 5000 ብር። 5000 ብር? what are you saying? የተጠፍቶ ነው 100 ምናምን ሺህ ብር ነው ያለሽ። 100 ስንት ነሽ? 128 ብር። ምን አድርገሽ ነው? ገዝተሽ ነው እንዴ? ሳይክል አይ ክሬ ነው። ክሬ ምን አድርገሽ ነው? ይነጭ ዘረጋ በቃ ጠፋ። ባንክ አካውንቱ ስንት ብር አለ? ምንም የለም። እቺ ቤት የምታስቀምጠው የምትደብቀው ነው? 100 ሺህ እስቲ በስመ አብ። እቺ ቤት የምታስቀምጠው የምትደብቀው ነው? ስንት ብር አለ? 100 ሺህ እስቲ ጆሬ ነው 100 ሺህ ነው ያለው። አረ ወገን እንዴት ነው የተለያየ ነው? አረ እንደው እንዴት ነው እየኖርን ያለ ነው? አባቴ ወይኔ ደብቆ ያስቀመጠው 100 ሺህ ብር አለ። በቃ ወዲሽ አረ ሌላ ጉድ በስመ አብ። ሰጠኝ ትንሽ ለመጨረሻ ጊዜ ከቤተሰብ የተቀበልከው ወይ ደግሞ የተሰጠህ ብር ወይ የሰራኸው ብር ስንት ብር? 4000 ብር። ምን ነው የምትሰራው? ይሄ ልጅ ከኛ ምን እየሰራ ምን ነው የምትሰራው? ማሪ ምን መቤቴ ሃንግ እያረግሽ ነው የሱቅ ብር ሃንግ እያረግሽ ነው። 100 ሺህ ብር ላይ ሰዎቹ ምን አገኙ? ምን አተረፉ? በቀሉ ቀንሽ ደረሰ በቀሉ። ስለ እግዚአብሔር ወንድሜ እያያት ትለፈኝ ተቸግሬ ነው። ምን ሰርታበለም በዚህ ድሜ እኮ የሚገርመኝ የሆነ ማለት በእግር እየሄድክ ጫማ እንደዚህ ተጣሞ እየሄድክ መንገድ ላይ ስትለምን ሰርታበላ የምትለው አንተ ሰርተ ምን አመጣ? እስቲ ንገረኝ። ምን አመጣ?
ሙት ይሻለኛል። ስራ ቢኖር ሰራ ነበር። አይፎን ነው ያ 70 አይፎን 70 ለእግዚአብሔር አላልኩም። መጨረሻ ነው። አቸኩል ብራዘር አቸኩል። ሀብታም ነው፣ ባለስልጣን ነው። ታዲያ እንዴ 20 ብር ጌታ መጣ። ታዲያ ልጆች ያለቁ በችጋር ብሎ ሲያለቅስ ደረሰብ። እሺ ሰጠው 20 ብር። አዎ ሰጠው። ልጆች በችጋር አልቀው ከሚያልቁ በችጋር ተይዞ አንተ ከምታለቅስ እኔ ይቅርብኝ ተሯሩጬ ተበድሬም ቢሆን እበላለሁ ብሎ ሰጠኝ። ስንት ሰጠው? 20 ብር። እንደማርያም ይክበድህ በጣም ከብዶኛል። እሳቸው 20 ብር እሳቸው ዘመን ደስ ሲል ደግሞ እሳቸው ስቲል እኮ 20 ብር ለባል ያለው ለነሱ እሳቸው ድህነት ማያረገው ነገር የለም። ምንድን እሺ ሚንድ ማይ ፍሬንድ መቼም የማይሳካውን ትሪፕ ፕላን ስናደርግ ይላል ወሎና ደግሞ ስታቅድ ስመኝማ ምን ሆንሽ ደግሞ? አታይ በእናንተ ሰፈር የሆነ ወሬ ሰምቼ። እኛ ሰፈር ምን አይነት ወሬ? የሆነ ሳጌ ሚስጥር ፈታታል አሉ። ኧረ እና ልጅ ትዳር ፍቅር ናማ ታገቢ ወስዶ እኔን ይለግበኝ አገናሽ ይለግበኝ ወስዶ እኔን ይለግበኝ። ምንድን ነው ይለግበኝ? እስቲ ኮሜንት ላይ ንገሩኝ የምታውቁ ሰዎች። ይለግበኝ እንደዚህ አይነት አማርኛ አላውቅም እኔ። አንዳንዴ እቺ ልጅ የምታወራው አማርኛ ኧረ ምንድን ነው የሰማሁት? የመላጣ ወንድ ስም ባልታዘር ነው ታደለ አቤት ባልታዘር ነው። ኧረ ወዴት እየሄድን ነው? የመላጣ ወንድ ስም ባልታዘር ነው ታደለ አቤት ሰይፉ ፋንታውን እኔም ሰይፉ ፋንታውን ነው። ሰይፉን ብቻ ነው የምታውቁት? መላጣ ናቲዎች መላጣ ናቸው መሰለኝ። መላጣ ማለት ሰይፉ ብሩክ ዮናስ የመላጣ ወንድ ስም አንቺ ግን ለእናትሽ ኧረ ባይስ ደስ ባይስ ሲንቀሳቀስ ሲጨፍረው ምናምን የሆነ ዩኒክ የሆነ የራሱ እንቅስቃሴ ያለው እና የሆነ እንትን ነው የሚመስለው። የሆነ ክፉ አታናግሩኝ። እኔ ሲመች ዋካ ዋካ ሳሚና ሚና ሳክሬዋ cuz this is Africa የተቀበለ ሲመጃው አዲስ አበባ ነው አለሁት። እኔም እግዚአብሔርን አዲስ አበባ ነኝ። አጣርባ ዘጠኝ ይታረሳል። አንተ ከተማ ምናምን በል ይተረሳል ነው አለሁት። እኔም ብሎ ይጃል እርቻ ከተማ መጥቶልኛል። ከተማ እጅ ማታ ተጠበቅብኝ ልፋት ማታ እንደዚህ ቦታ ያምጥስ ገንዘብ ስለሌለ መስልሽ ነው? አዎ የለኝ ስለሽ ግን ደስ ይላል። አሁን ይሄ እንደዚህ ነው በላቸው ደግሞ ባለታች በላቸው ፓርክ ውስጥ ያለው እሱ ሳሎን ስትደገፊው አይርብም። እንዴት አገኘሽ? እንግዲህ ደግጠው ነው አታገኝም። ከዚህ በኋላ ምን አገባኝ። በማታ እንደዚህ ቦታ ያምጥስ ገንዘብ ስለሌለ እንዳታገኘው ጀመሩ አበሻ ዛሬ ለየት ያለ ነገር ይችላል። ምንድነው እሱ? የኔን ውድድር ልታዩ ነው። እኔ ትኬት ሰጥቻችሁ ጊቫዌ ሰጥቻችሁ የኔ ውድድር ልታዩ ነው። ቻሌንጅ ልሰጣችሁ ነው ማለት አንድ ሳምንት የሚቆይ ቻሌንጅ ተሰጣችኋለሁ። ትኬት ተሰጣችኋለሁ። የአራት ሰው የኔን ውድድር ያያል ማለት ኖት ኦንሊ ቲሸርቴንም ይወስዳል። ይሄንን የምታዩት ቻሌንጁ ምንድነው? ይሄንን የምታዩት ፓራሹት ዶድራንት ሮል በዚህ ሰዓት እነ ክሪስቲያኖ ሮናልዶ፣ ሊዮናል ሜሲ ዓለም ላይ አሉ የተባሉ እነ ትራምፕ ምናምን የሚጠቀሙት እነ
ዶድራንት ነው። ስለሱ የት ሀገር ነው የሚመረተው? ስንት አይነት ፍሌቨር አለው? እኛው ኢትዮጵያ ውስጥም አለ አጥረቅልቆታል በየሱቁ በየሱፐርማርኬቱ። ለምን ዓለም እየተነጋገረለት ያለ ምርጥ ዶድራንት ሮል ስለሆነ ማለት ነው። ፓራሹት ዶድራንት ሮል ባይሆን እኔ የተመቸኝ መነጽሯ ምናምን ያበደ ነው። ይርዳው ጤናው መስሎ ነው የመጣው። ደግሞ ረንደው ይሄን ሰው የረንደው ቀጥቅጦና ገላግሉ የብቻዬ ኡኒ የብቻዬ ምንድን ነው የሚለው? በእውነት ትክክለኛ ጥያቄ ነው። በትክክል ላገኘው ሰው ሽልማት እንሸልማለን። እስቲ ኮሜንት ላይ ገብታችሁ ምንድን ነው ያለው? ለብቻዬ ካለ በኋላ እውነት እኮ ነው። ብቸኛ ሰዋን በልቤ ላኖርሽ ወዳጅሽ ልኩን ከኔያ ጎደልሽ ያነሰሽ ምንድን ነው ሁሉና ትውደጂ አንድ ሰው ለአንድ ብቻዬ እንደዚህ ልጅ የሚያዘጥ አላውቅም። በቃ ሙድ ይዘዋል ነው እንደ የዶክተር አለልኝ ማለት ይሄ ነው። እንደው ይገርማል፣ ይደንቃል እኮ በጣም እንጂ ምና እጂሹ አያታጂ እንዲየመሰለ በዚክር ልብላ ምስኪን እናቴ አያታጂ አይሰማህም? ኧረ አያታጂ አልሰማህም? ቆይማ ምና ቆይ ፈቀቀይ ዝም ብለሽ ምና ያ አፈርጥጡን እንኳን አላሰቻት እንዴ ምን እንደው እንዴ እንደምን ወሹ አሁን ሰማኝ። ደህና ነው ወይ? እንደምን ደህና ነው ወይ? ሰላም ልበል ብዬ እኮ ነው። ሰላም ነኝ። እንደው እንዲህ አይነት ሰላምታ ቢቀሩቦት ልጆች ደህና ናቸው። ይምጡ አባቦት ብለሻኝ አዘዋል። በቃ እነዚህ አልሰማም ስትል ቢስት ይመች እንደው ሰላም ነው ጌታ? ሰላም ነው። ትኬት ፈልጌ ነበር። ክፍያ አስተዳደር ይኸው መኪናውን አቁሜያታለሁ። አንድ የቤቱ ካርታ ቤት እየተፈራረመው ካሹ ጋር ስም አጉሬለታለሁ። እየጨረስኩ ነው። አዎ በቃ መውሰድ ይችላል። ቪአይፒ አይችልም ታውቃለህ? ቪአይፒ አይችልም። ቪአይፒ በቃ ሚስት አለችኝ፣ እሷንም እሰጥሃለሁ። ወይ የደረሰች ልጅ አለች፣ አንድ ላይ ተወሰና ቪአይፒ ነገር ብቻ የነሱ ቪአይፒ እንደሱ አይችልም። ይኸውልህ አንድ ላይ ሰብሰብ አድርገህ ይዘሃቸው ና። እስከዛ ዝም ብዬ ሬጉላር ምናምን አቀብልሃለሁ። ታውቃለህ በመታወቅ ነው የሚሰራ ስራ የለም። አይሙ ካልሞላ እኔ እንዳለ ጨምርልህ አይሆንም። ተወሱን ሬጉላር ተስካለ። በቃ አመሰግናለሁ በጣም እኔ እና ሴዶ ፋይት ነው ማለት ነው። በቃ እኔ ትክክለኛ ማለት ትክክለኛ አርት ማለት ነው። በቃ ማለት በጣም መወደዱን በጣም በተገነነ መንገድ ይመጅ ልጅ ተወደ ቤተሰብ እንግዲህ ዛሬ የምገኘው ከጀግኒት እህታችንና ከዶክተር ጋር ነው። ያው እኔ እንግዲህ ቻሌንጅ ሰርቼ እንደነበረ ታውቃላችሁ። ቻሌንጅም ተሳክቶ እንግዲህ በተባለው መሰረት ስላላገኘሁት በመሃል ግርግሮች ተፈጠሩ። አሁን እንግዲህ ያው ሁሉ ግርግር አልፏል። ሁሉም ነገር ለበጎ ነው የሚሆነው። እቺ እህታችን እንግዲህ ቡንዳ ቤቱ ተሰጥቷታል። በጣም ደስ ብሎኛል እኔ ስለሷ ቡንዳ ቤቱ ተሰጥቷታል። በጣም ደስ ብሎኛል እኔ ስለሷ የሆነ ከልቤ ነው ደስ ያለኝ እና የደገፋችሁ ግን ገብርኤል አሁን ይዘት ይዘው ደስ ብሎኛል እኔ ስለሷ የሆነ ከልቤ ነው ደስ ያለኝ። ቤተሰብ እንግዲህ ይህም አንድ ትልቅነት ነው። እውነት ለመናገር እድሉ ከመለጠም በኋላ እድሉ ለደረሰው ሰው እዛ ቦታ ለመምጣት ያለው የሞራል እንትን ራሱ ከፍ ያለ ነውና ይሄ በጣም ይመች በረከት። ያው ያኛውን እድል በራስ ብታጣው ከዚህ በኋላ ብዙ እድሎች አሉት እሱ። እቺ ልጅ ደግሞ እግዚአብሔር ለሷ ብሎላታል። ይመቻት ማለት ነው። ለማንኛውም ንሙር የምትይዙ ሰዎች ረፉ። ዋትስአፕ ጋይስ ሞክረዋል የሚለው ዘፈናችን ዛሬ 1 ሰዓት ተኩል እስከ 2 ሰዓት ባለው ሰዓት ላይ ይለቀቃል። በእኔ ዩቲዩብ ፔጅ ላይ ነው የሚለቀቀው። go check it out, show your boy some love, and I know you guys are gonna love it. ስታዳምጡት ለመጀመሪያ ጊዜ እንደው ዘፈን ማያወጣው ማን ነው እንደው ይሻላል። እኛ እንተው ዘፈን እናቁም እና እነሱ እንልቀቅላቸው። ባይዘው ዘፋኝ ነኝ ማታቆ ሰዎች ገብርኤልን ዘፋኝ። ለማንኛውም ይመቸው። እኔ ምቀኛ ለመሆን ፈልጌ አይደለም፣ ይመቸው። ኖርናታ
ዛሬ ዓለም አቀፍ የሰነፎች ቀን ነው። አመቱን ሙሉ የሱ ቀን የሆነው ሰነፍ ጓደኛ ካላችሁ ይሄንን ቪዲዮ ላኩለትም። ዛሬ ኦገስት 10 ናሽናል ሌዚ ዴይ በዓለም አቀፍ ደረጃ ብዙዎች አስበውት የሚውሉት ቀን ሲሆን ታዲያ ይሄ ቀን የሰነፎች ቀን ብቻ ሳይሆን እጅግ በጣም ጠንካራ ሰዎችም ዛሬ ሰነፍ ሆነው የሚውሉበት ወይም ደግሞ ራሳቸውን ሪላክስ አድርገው ምንም ሳይሰሩ የሚውሉበት ቀን ነው። እንዲሁም ደግሞ ግን ዜና አለቃ አሁን የሰነፎች ቀን አሁን የኛን ቀን ለማስተዋወቅ ይሄን ያህል መልፋት ነበረበት አለን አይደል? እኛ ምን ሰተን ብላ። ለማንኛውም እንኳን ያደረሳችሁ። ቦክስ ይችላሉ ብለሃል፣ ሲኒየር ነኝ ብለሃል። ንጎት አድርገኝ ነው ይቺን ሸዋዬ እስቲ ምን እንደምትሰምተን አትነመለሰ። ገና ትንሽ ተማሪ ነው። ስለዚህ ኖካውት ሳይሆን እሱ ብዙ ጁላ በመታት ነው የሚያስፈልገው። ቆይ አንተ ምንድነው ህዝቡን ጅል ነው እንደ የምታረገው? ህዝቡ አያስብም ብለህ ነው ኖካውት አላረጉም በነጥብ ነው የምጨርሰው ምናምን ቅጣት ምናምን ይገረፋል ምናምን። እስቲ አንተ ከቻልክ ቦክስ ይችላሉ ብለሃል፣ ሲኒየር ነኝ ብለሃል። ኖካውት አድርገኝ ነው ገብቷል። ኖካውት አድርገኝ በአንደኛው ዙር ኖካውት አድርገኝ ነው አችልም እንደማስ ስለምታውቅ ነው እንደዚህ አልኩ። ገብቷል። በነጥብ ከኖካውት በላይ ቅጣት የለም። በጣም ውሻ ለሚበቃ ውሻ ስትፈራ ማለት ነው። ሽፎ ቤኪ ያስፈራል። ሾው ማርያም እንደው አለመሮጥ እንደው ወንድነት ካሜራ አለው። ለዛሬ የነበሩን ቪዲዮቻችን ይሄን ይመስሉ ነበረ። እንዴት ነው ተመቻችሁ ወይ? ያልተመቻችሁ ምን አለ? ምን ይስተካከል? ምን ይቀነስ? ምን ይጨመር? የሚለውን ነገር ኮሜንት አድርጉልን። እስከ መጨረሻው አብራችሁን ስለቆያችሁ እናመሰግናለን። ነገ በሌላ ፕሮግራም እስከምንገናኝ ድረስ አብራችሁን ስለቆያችሁ እናመሰግናለን። ቤቤ ነኝ። ሰናይ አዳር፣ ሰናይ ውሎ ይሁንላችሁ። ወዳችኋለሁ።